የሐዋርያው ጳውሎስ መልእክት ወደ ቲቶ ምዕራፍ 1 የእግዚአብሔርን ምርጦች እምነትና ወደ እውነተኛ መንፈሳዊነት የሚመራውን የእውነት ዕውቀት ለማሳደግ የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ የሆነው ጳውሎስ እምነቱና ዕውቀቱ የተመሠረቱትም የማይዋሸው አምላክ ከዘመናት በፊት በገባው የዘላለም ሕይወት ተስፋ ላይ ነው። እርሱ በወሰነውም ጊዜ በአዳኛችን በእግዚአብሔር ትእዛዝ ለእኔ አደራ በተሰጠኝ ስብከት በኩል ቃሉን ይፋ አደረገ። የጋራችንም በሆነው እውነተኛ እምነት ልጄ ለሆነው ለቲቶ ከእግዚአብሔር አብ ከአዳኛችንም ከክርስቶስ ኢየሱስ ጸጋና ሰላም ይሁን። ቲቶ በቀርጤስ የነበረው ኃላፊነት። አንተን በቀርጤስ የተው ገና ያልተስተካከለውን ነገር እንድታስተካክልና ባዘዙ መሠረት በየከተማው ሽማግሌዎችን እንድትሾም ነው። ሽማግሌ ነቀፋ የሌለበት የአንዲት ሚስት ባል፣ ልጆቹም አማኞችና በመዳራት ወይም ባለመታዘዝ ስማቸው የማይነሳ ይሁን። ኤጲስቆጶስ የእግዚአብሔር ሥራ ባለ አደራ እንደመሆኑ የማይነቀፍ ሊሆን ይገባል። ይኸውም ትምክህተኛ፣ ግልፍተኛ፣ ሰካራም፣ ጨቅጫቃና ተገቢ ባልሆነ መንገድ ለጥቅም የሚሮጥ ሊሆን አይገባም። ከዚህ ይልቅ እንግዳ ተቀባይ፣ በጎ የሆነውን ነገር የሚወድ፣ ራሱን የሚገዛ፣ ቅን፣ ቅዱስና ጠንቃቃ ሊሆን ይገባል። ሌሎችን ትክክል በሆነው ትምህርት እንዲያበረታታና ይህንኑ ትምህርት የሚቃወሙትን ይወቅስ ዘንድ እንደ ተማረው በታመነ ቃል የሚጸና መሆን አለበት። አመፀኞች፣ ለፍላፊዎችና አታላዮች የሆኑ ብዙ ሰዎች አሉና በተለይ እነዚህ ከተገረዙት ወገን ናቸው። እነዚህን ዝም ማሰኘት ተገቢ ነው። ምክንያቱም ትክክል ባልሆነ መንገድ ጥቅም ለማግኘት ሲሉ ማስተማር የማይገባቸውን ነገር በማስተማር ቤተሰቡን ሁሉ በመበከል ላይ ናቸውና። ከራሳቸው ነቢያት አንዱ ስለ እነርሱ ሲናገር የቀርጤስ ሰዎች ዘውትር ውሸታሞች፣ ክፉ አውሬዎችና ሰነፍ ሆዳሞች ናቸው ብሏል። ይህ ምስክርነት እውነት ነው። ስለዚህ አጥብቀህ ገሥጻቸው፣ ይኸውም ትክክለኛ እምነት እንዲኖራቸውና የአይሁድን ተረት ወይም ከእውነት የራቁትን ሰዎች ትእዛዝ እንዳያዳምጡ ነው። ለንጹሐኑ ሁሉም ነገር ንጹሕ ነው፣ ለርኩሳን ለማያምኑ ግን ንጹሕ የሆነ ምንም ነገር የለም። እንዲያውም አእምሮአቸውና ሕሊናቸው የረከሰ ነው። እግዚአብሔርን እናውቃለን ይላሉ፣ ዳሩ ግን በተግባራቸው ይክዱታል። አስጸያፊዎች፣ የማይታዘዙና ለበጎ ሥራ የማይበቁ ናቸው። የሐዋርያው ጳውሎስ መልእክት ወደ ቲቶ ምዕራፍ 2 አንተ ግን ከትክክለኛው ትምህርት ጋር ተስማማ፣ የሆነውን አስተምር። አረጋውያን ጭምቶች፣ የተከበሩ፣ ራሳቸውን የሚገዙና በእምነት በፍቅርና በትዕግሥት ጤናማነት ያላቸው እንዲሆኑ ምከራቸው። እንዲሁም አሮጊቶች በአኗኗራቸው የተከበሩ እንዲሆኑ በጎ የሆነውን የሚያስተምሩ እንጂ የሰው ስም የሚያጠፉ ወይም በወይን ጠጅ ሱስ የተጠመዱ እንዳይሆኑ አስተምራቸው። እንዲህ ከሆኑ ወጣት ሴቶች ባሎቻቸውን፣ ልጆቻቸውን እንዲወዱ ማስተማር ይችላሉ። የእግዚአብሔር ቃል በማንም ዘንድ እንዳይሰደብ ራሳቸውን የሚገዙና ንጹሐን፣ በቤት ውስጥ በሥራ የተጠመዱ፣ ቸሮች፣ ለባሎቻቸው የሚገዙ እንዲሆኑ ያስተምሯቸው። እንዲሁም ወጣት ወንዶች ራሳቸውን እንዲገዙ ምከራቸው። በማንኛውም ነገር መልካም የሆነውን ነገር በማድረግ ራስህን አርአያ አድርገህ አቅርብላቸው። በምታስተምራቸው ትምህርት ጭምተኝነትን፣ ቁም ነገረኝነትንና የማይነቀፍ ጤናማ አነጋገር አሳይ። ይኸውም ተቃዋሚ ስለ እኛ የሚናገረውን መጥፎ ነገር በማጣት እንዲያፍር ነው። ባሮች ለጌቶቻቸው በማንኛውም ነገር እንዲገዙ፣ ደስ እንዲያሰኟቸው፣ የአጸፋ ቃል እንዳይመልሱላቸው አስተምር። አይስረቁ። ይኸውም በሁሉም መንገድ የአዳኛችን የእግዚአብሔር ትምህርት ይወደድ ዘንድ ፍጹም ታማኝ መሆናቸውን እንዲያስመሰክሩ ነው። ድነት የሚገኝበት የእግዚአብሔር ጸጋ ለሰዎች ሁሉ ተገልጧልና። ይህም ጸጋ በኃጢአት መኖርንና ዓለማዊ ምኞትን ክደን በአሁኑ ዘመን ራሳችንን በመግዛትና በጽድቅ በእውነተኛ መንፈሳዊ ሕይወት እንድንኖር ያስተምረናል። ይህም የተባረከ
ተስፋችን የሆነውን የታላቁን የአምላካችንንና የአዳኛችንን የኢየሱስ ክርስቶስን ክብር መገለጥ በመጠባበቅ ነው። እርሱም ከክፋት ሊቤዠን መልካም የሆነውን ለማድረግ የሚተጋውን የእርሱ የሆነውን ሕዝብ ለራሱ ያነጻ ዘንድ ራሱን ስለ እኛ ሰጥቷል። እንግዲህ ልታስተምር የሚገባ እነዚህን ነው። በሙሉ ሥልጣን ምከር፣ ገስጽም፣ ማንም አይናቅ። የሐዋርያው ጳውሎስ መልእክት ወደ ቲቶ ምዕራፍ 3 በጎ የሆነውን ማድረግ። ሰዎች ለገዦችና ለባለሥልጣናት እንዲገዙ እንዲታዘዙና መልካም የሆነውን ሁሉ ለማድረግ ዝግጁ እንዲሆኑ አሳስባቸው። እንዲሁም በማንም ላይ ክፉ እንዳይናገሩ ሰላማውያን እንዲሆኑ ለሰዎችም ሁሉ ከልብ የመነጨ ትሕትና እንዲያሳዩ አስገንዝባቸው። ቀደም ሲል እኛ ራሳችን ማስተዋል የጎደለን የማንታዘዝ የተታለልን ለተለያየ ምኞትና ምቾት ባሪያ ሆነን የተገዛን ነበርን። እየተጣላንና እርስ በርስ እየተጠላላን በክፋትና በምቀኝነት እንኖር ነበር። ነገር ግን የአዳኛችን የእግዚአብሔር ቸርነትና ፍቅር በተገለጠ ጊዜ ስላደረግነው የጽድቅ ሥራ ሳይሆን ከምሕረቱ የተነሳ አዳነን። ያዳነንም ዳግም ልደት በሆነው መታጠብና በመንፈስ ቅዱስ መታደስ ነው። ይህንም መንፈስ እግዚአብሔር በአዳኛችን በኢየሱስ ክርስቶስ በኩል በእኛ ላይ አትረፍርፎ አፈሰሰው። ይኸውም በጸጋው ጸድቀን የዘላለምን ሕይወት ተስፋ ይዘን ወራሾች እንድንሆን ነው። ይህም የታመነ ቃል ነው። በእግዚአብሔር ያመኑት መልካሙን ነገር ለማድረግ ራሳቸውን አሳልፈው ይሰጡ ዘንድ እነዚህን ነገሮች አስረግጠህ እንድትናገር እፈልጋለሁ። ይህ መልካምና ለማንኛውም ሰው የሚጠቅም ነው። ነገር ግን ከንቱ ከሆነ ክርክርና ከትውልድ ሐረግ ቆጠራ ከጭቅጭቅና ስለ ሕግ ከሚነሳ ጠብ እራቅ። ይህ ዋጋ ቢስና ከንቱ ነውና። መከፋፈል የሚያመጣን ሰው አንድ ጊዜ ምከረው፣ ለሁለተኛ ጊዜ አስጠንቅቀው። ከዚያ ካለፈ ከእርሱ ጋር አንዳች ነገር አይኑርህ። እንዲህ አይነቱን ሰው የሳተና ኃጢአተኛ ነው፣ ራሱ እንደሚኮንን እወቅ። የመጨረሻ ምክር። አርጢሞንን ወይም ቴቄቆስን ወደ አንተ እንደላኩ እኔ ወዳለሁበት ወደ ኒቆጵሊዮን ለመምጣት የተቻለን ሁሉ አድርግ። ክረምቱን በዚያ ላሳልፍ ወስኛለሁ። ሕግ አዋቂውን ዜማስንና አጵሎስን በጉዟቸው ለመርዳት የተቻለን ሁሉ አድርግ። የሚያስፈልጋቸውንም ሁሉ አሟላላቸው። ከእኛ ወገን ለሆኑት ለዕለት የሚያስፈልጋቸውን እንዲያገኙና ኑሮአቸውም ፍሬ የሌለው እንዳይሆን ለመልካም ሥራ መትጋትን ይማሩ ዘንድ ይገባቸዋል። ከእኔ ጋር ያሉት ሁሉ ሰላምታ ያቀርቡላቸዋል። ከእምነት የተነሳ ለሚወዱን ሰላምታ አቅርቡልን። ጸጋ ከሁላችሁ ጋር ይሁን።